እግዚአብሔርን ትመስላላችሁ እግዚአብሔርን መልክና ምሳሌ ተፈጥራችኋል ይላል በዛ ላይ ደግሞ እግዚአብሔርን መስሉ ይላል ትመስላላችሁም መሰሉም የሚል አለ እሱ ላይ እንማራለን ማለት ነው መጀመሪያ አንደኛ ጢሞቴዎስ 4:7 እና 8 እናንብብና በሚቀጥለው እንሄዳለን ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶችን ጨዋታ ከሚመስል ተረት ራቅ እግዚአብሔርን ለመምሰል ግን ራስህን አስለምድ እግዚአብሔርን ለመምሰል ግን ራስህን አስለምድ የሚለው በግሪኩ ጉምናዞ ወይም ጂምናዚየም ጂም መስራት ከሚለው ቃል ጋር አንድ አይነት አዲሱ ትርጉም ምን ይላል የአካል ብቃት እንቅስቃሴ መስራት ስፖርት መስራት ለጥቂት ጊዜ ይጠቅማል አይጠቅምም ስፖርት መስራት ጂም የሚሰሩና የማይሰሩ ሰዎች ቦርጫቸውን አይቶ ማወቅ ይቻላል ይጠቅማል በጣም ነው እንጂ የሚጠቅመው ስፖርት ሌሎቻችን የማንሰራው ስፖርት መስራት ጥቅም እንዳለው ስላላወቅን ሳይሆን መስራት ደግሞ ስለማንችል ሳይሆን ሌሊት መነሳት የሚባል ነገር ላበላብ መሆን የሚባል ነገር መከራ ብረት ተሸክሞ ዲሲፕሊን የመሆን ፔን ስለማንፈልግ ያችን የጣሱ ሰዎች ለማውስጥ ስንሄድ እኩል አይደለም ለዚህ ምን አለ ሐዋርያው ጳውሎስ ሰውነትን ለስጋ ነገር ማስለመድ ጂምናዚየም መግባት ስፖርት መስራት ለጥቂት ጊዜ ለሁለቱም ግን የሚጠቅም አለ እግዚአብሔርን መምሰል ራስን ማስለመድ እሱም ልክ ስፖርት እንደመስራት መንፈስን ማሰልጠን ይፈልጋል ኤክሰርሳይዝ መስራት ይፈልጋል አይገርም ስፒሪቹዋል ጂምናዚየም አለ ማለት ነው እግዚአብሔር ምን ይመስላል እግዚአብሔር መንፈስ ነው የእግዚአብሔር ካራክተር በህይወታችን የሚመጣው መንፈሳዊ ኤክሰርሳይዝ እንሰራ ብቻ ነው እግዚአብሔርን መምሰል የእግዚአብሔር ካራክተር በህይወታችን ውስጥ እንዲፈስ የምናደርገው መንፈሳዊ ጡንቻ የምናወጣው መንፈሳዊ መረዳት የምናመጣው ከመንፈስ ዓለም የማይታይ የዓለም የሚታይ ነገር የምናመጣው መንፈሳዊ ኤክሰርሳይዝ እንሰራ ነው እሱን እንዳንሰራ የሚያደርገን ነገር አለ ምን የአሮጊቶች ተረት የሚመስል መንፈሳዊ ነገር ያልሆነ ተረት እሱን አቁም እርባና ቢስ የሌለውን ወሬ አቁም ወደ ዲሲፕሊን ግባ ዋጋ ክፈል ሁለት አይነት ፔን አለ አንደኛው ፔን የጸጸት ፔን ሁለተኛው ፔን ደግሞ የዲሲፕሊን ፔን አንድ ሰው ራሱን ዲሲፕሊን ለማድረግ ብዙ ፔን ውስጥ ካለፈ እድሜ ዘመኑን በሰላም ይኖራል የራሱ ጉዳይ ነው ለማን ብዬ ነው መለፈው ብሎ ከተወ የሆነ ዘመኑ ላይ ምን ሆኜ ነው እንዲህ ነገር ያልሰራሁት ብሎ በጸጸት ፔን ውስጥ ያልፋል ፔንህን መምረጥ ነው እንጂ ፔን አይቀርልህ ስለዚህ ሐዋርያው ጳውሎስ ለጢሞቴዎስ ምን አለው እንግዲህ እንደ ብርቱ ወታደር እንደ አትሌት እንደ ገበሬ ሽልማቱን ሊወስድ እንዳለ እንደ አትሌት አድርገህ ጽናቴን ትዕግስቴን ሁሉ ነገሬን ተከተላል ወታደር ማለት የፈለገውን መልበስ አይችልም የሚለብሰው ተነግሮት ነው የሚለብሰው መቶ አለቃው ሌላ ነው የሚለብሰው ሻምበሉ ሌላ ነው የሚለብሰው ወታደር ተነስ ሲባል ይነሳል ሂድ ሲባል ይሄዳል አካሄድ ራሱ መርጦ አይደለም የሚሄደው በሪትም ነው ተሰጥቶት ነው የሚሄደው እግዚአብሔር የሰጠህን ዴስቲኒ መድረስ የምትፈልግ ከሆነ እንደ ወታደር ነው ሌሊት ይነሳል እንቅልፋም አይደለም ዲሲፕሊን ነው ወታደር ድምጽ ከሰማ ብድግ ነው የሚለው የሚሄደው ሪትም ውስጥ ተደርጎ ነው በፈለገበት ሰዓት የፈለገውን ማድረግ አይችልም ወታደር ሌላው ደግሞ እንደ አትሌት ሆናል አትሌት ነው የሚለው ባይዘ እንግሊዘኛው አትሌት ነው የአማርኛው የሚታገል ሪስሊንግ ውስጥ ገብቶ የሚታገል ነው አትሌት ነው ግን አትሌቶቻችንን ታውቃላችኋል አትሌት ይሁን ጠዋት አንተ ስታንኮራፋ በዚህ ተገልብጠ ስትል እነሱ ሌሊት ተደስተው ይሄን ተራራ በተክላላ ድንጋይ እግራቸውን እየመታ ዝናብ እየዘነበባቸው ሰዓታቸውን እያዩ ይሮጣሉ የለም የፈለጉትን መብላት የለም አሁን እናንተ የፈለጋችሁትን ነው አትሌት እንደሱ አይበላ የፈለገውበትም መዋል የለም ዛሬ እንቅልፍ እንደው በተኛው ዛሬ ባረፍኩ ዛሬ አልጋይ ላይ በተገላበጥኩ ምናምን የሚባል ነገር የለም ቢያማትም ትሮጣለች ዝናብ ቢዘንብም ትሮጣለች ነፋሱ ጥሩ ቢሆንም ትሮጣለች ሙዷ ቢበላሽም ትሮጣለች የወር ሳይክሏ ቢመጣም ትሮጣለች ግዴታ ነው ለምን እዛ ጋር ያየችው ወርቅ ስላለ ለዚህ ልጅ ጢሞቴዎስ ሆይ እንደ አትሌት ሆን ወደ ማራቶን ሲገቡ በነገራችን ላይ ቻይናዊ ያለ አሜሪካዊ ያለ ጃፓናዊ ያለ አፍሪካዊ ያለ የዓለም ምርጥ አለን ያሉትን ምርጥ ሁሉ ነው እዛ የሚሰጡት በቃ የኛ ሀገራችን መወከል የሚችል ሰው ይሄ ነው ብሎ ነው ሁሉም ምርጣቸውን የሚያስቀምጡት እና ፊሽካ ሲነፋ እኮ መጀመሪያ ላይ የሚሮጡት እነ ቻይና ናቸው እነ ቀነኒሳ እነ አሁን እነማን ናቸው እነሱ ቀስ ብሎ ነው ረጋ ብሎ ነው ኤክሰርሳይዝ ሰርተዋል ውስጣቸው አቅም አለ ሩጥ እነ ምድረ ቻይና መሃል ላይ አረንጓዴ ቮሚት ውሃ እያደረጉ በአምቡላንስ
አምቡላንስ ሁሉ ይመጣላቸው። ውሃ እዚህ ጋር ቢያደርጉ ምን ቢያደርጉ ከሆነ ሰዓት በኋላ የማያልፉ ሰዎች አሉ። በቃ እነዚህ ግን ቀስ እያሉ ወደ መጨረሻ እየጨመሩ ጢሞቴዎስ ልጄ ሆይ አለ ኤክሰርሳይዝ የምታደርግ ከሆነ ወደ ሩጫው ትራክ ስትገባ ዋንጫው ያንተ ነው አለ። እግዚአብሔርን መምሰልም እንደሱ ነው። ሌላው ደግሞ እንደ ገበሬ ነው። ገበሬ እንዴት? ገበሬ በነገራችን ላይ መብላት ያለበትን ዘር ከልጆቹ አፍ ወስዶ ያስቀምጠዋል። ሌሊት ተነስቶ ድንጋይ ጠፍሩን እየነቀለ ነው የሚያርሰው። ገበሬ ሲዘራ እያለቀሰ ነው የሚዘራው። ዘሩን መሬት ውስጥ ጥሏል፣ እንቅልፉን ያጣል። እግዚአብሔርን መምሰል እንደሱ ዋጋ ያስከፍላል። አውቶማቲክ አይደለም። የዘላለም ህይወት ነው አውቶማቲክ። ኢየሱስ ጌታ እንደሆነ በልብ አምነ በአፍ ስትመሰክር ቡም ዳግም ትወለዳለህ። ቅባት ግን እንደሱ አይደለም። ስራ አለው፣ ዲሲፕሊን አለው፣ ቁርጠኝነት አለው፣ ፕራይስ መክፈል አለው። የሆነን ሰው ይገባዋል። ዛሬ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ነው አይደለ? በናፍቆት ፍጥረት እየጠበቀ ያለ ይሄው አላችሁ አይደል? የእግዚአብሔር ልጆች አይደላችሁ እንዴና ብለው እያወራ ያለ ፍጥረት ሁሉ እየጠበቃችሁ ነው ይላል። አላችሁ ይኸው እዚህ ምድር ላይ ላለፉት 2000 ዓመታት የእግዚአብሔር ልጆች እኮ እዚህ አለን። እየተናገረ ያለው ክርስቶስን መግለጥ፣ በአዲሱ ማንነት መግለጥ፣ የእግዚአብሔርን ክብር ስለ መግለጥ ነው የሚያወራው። በዚህ ፕሮግራም የማስተምራችሁ እግዚአብሔርን በመምሰል የእግዚአብሔርን ክብር መግለጥ። አሜን። ኢየሱስ በምድር ላይ ክብር ገልጦ ነው ያለው። ኢየሱስ ባለበት ፕሮብለም ሆኖ ቀጥሎ አያውቅም። ክርስትና መንፈሳዊነት። እስቲ በሉ ክርስትና መንፈሳዊነት ነው። ኢየሱስ እዚህ ምድር ላይ መጥቶ የሆኑ ፕሪንሲፕሎችን አስተምሮን አይደለም የሄደው። ሰማይን ምድር ላይ ማኒፌስት አድርጎ ነው የሄደው። ከኢየሱስ በፊት ከሰው ውስጥ አጋንንት ማስወጣት እንደሚቻል የሚያውቅ ሰው የለም እዚህ ምድር ላይ። ኢየሱስ መጥቶ ነው ለካ የሚወጣ ነገር ነው። ሲያፈራግጣቸው ይውጣ ይግባ ምን ይሁን አይታወቅም። ብቻ የሚጥል ነገር ልጆቻቸውን ሲያሰቃይ ያውቁ ነበር። ኢየሱስ መጣና ውጣ ሲል ሰውየው ተነስቶ ሲሄድ ወይ ጉድ አሉ። በሽታ መንፈሳዊ መሆኑን፣ እርግማን መንፈሳዊ መሆኑን፣ ለምጻምነት ይሁን ሽባነት ይሁን ሞት ይሁን ይሄ ሁሉ በመንፈስ መፍትሄ እንዳለው ኢየሱስ አሳየ እንዴ አሉ። ኢየሱስ ቀራጮችን ሲያይ አብሯቸው ይበላል። ሴተኛ ዳሪዎችን ሲያይ አብሯቸው ይበላል። ሌቦችን ሲያይ አብሯቸው ይበላል። የሃይማኖት አስተማሪዎችን ሲመጣ ግን ይበሳጫል። ፈሪሳዊ ካየ ኢየሱስ በቃ ጦርነት። ኢየሱስ ተሳድቦ አቅም እነሱን ግን አይምርም። ውስጣችሁ የተለሰነ መቃብሮች ነው ይላል። ይበሳጫል የሃይማኖት ሰዎችን ካየ። ለምን? ሃይማኖተኝነት የመንፈሳዊነት ተቃራኒ ነው። የመንፈሳዊነት ተቃራኒ ሰይጣን አይደለም። ብዙ ሰዎች እንደሱ ነው። የእግዚአብሔር ተቃራኒ የእግዚአብሔር ኪንግደም ተቃራኒ ሰይጣን አይደለም፣ ሃይማኖተኝነት። ሃይማኖት መንፈሳዊውን ነገር ፍጥረታዊ የሚያደርግ የአጋንንት ኢንስትሩመንት ነው። ይህንን የሚሰብሩት እግዚአብሔርን በመምሰል የእግዚአብሔርን ኔቸር እዚህ ምድር ላይ የሚገልጡ ናቸው። እናንተ ናችሁ። እግዚአብሔርን መምሰል የሚለው የእግዚአብሔርን ኔቸር፣ እግዚአብሔርን ካራክተር፣ እግዚአብሔርን ግሎሪ መግለጥ ማለት። አንዳንድ ሰዎች ስታገኟቸው የአጋንንትን ሙሉ ኔቸር ነው ይዘውባቸው። ዲመን ፕሮሰስ የሆኑ ሰዎች መግደል፣ ማረድ፣ መስረቅ፣ ማጣላት፣ ጨለማ፣ ዲፕሬሽን፣ የአጋንንትን ፕሬዘንስ ይዞባቸው የሚመጡ ሰዎች አሉ። በቃ እነሱ አሉ ማለት አጋንንት አለ ማለት። እነሱ አሉ ማለት ታዛጋለ። እነሱ አሉ ማለት ተስፋ መቁረጥ አለ። የሲኦል ቁራጭ ይዞ ወደ ቤት የሚመጡ ሰዎች አሉ። ልክ እንደዚሁ እናንተ ደግሞ ሙሉ ሰማይ አንተ አለህ ማለት ዴሊቨረንስ አለ። አንተ አለ ማለት ሰማይ ራሱን ይሸጣል ማለት ነው። ለሱ ነው የተጠራችሁ። አንዳንድ ሰዎች እኮ ከነሱ ጋር ማውራት ሲጀምሩ እንባችሁ ሳትፈልጉት መፍሰስ ይጀምራል። 3 ሰዓት አብራችሁ ቁጭ ብላችሁ 2 ደቂቃ ይመስላችኋል። ከነሱ ጋር መነጋገር ስትጀምሩ ዲፕሬሽናችሁ ይለቃችኋል። ተስፋ መሰነቅ ትጀምራላችሁ። የእግዚአብሔር ሕልውና ይሰማቸዋል። ለምን መሰላችሁ? እግዚአብሔርን መምሰል ራሳቸውን እያስተማሩ ነው። የእግዚአብሔርን ሕልውና የተሸከሙ ሰዎች ናቸው። ደስ አይልም? እግዚአብሔር ምን ያህል እንደፈቀደልን እሱን ተሸክመን እሱን እንድንገልጥ እግዚአብሔር ለኛ ሰጥቶናል። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። እስቲ እኔ የእግዚአብሔር ቤተ መቅደስ ነኝ በሉ። የእግዚአብሔር ቤተ መቅደስ ነኝ። አይቀርም? የእግዚአብሔር ቤት፣ የእግዚአብሔር መኖሪያ፣ የእግዚአብሔር ድንኳን ነኝ።
ጭንቅላቴ ግን ይሄንን እሺ አይለኝም። እምቢ ቢልም እንደምንም አሳምኑት። እኔ የእግዚአብሔር መኖሪያ ነኝ። በቀን 100 ጊዜ ለራሳችሁ መንገር አለባችሁ እሺ ስለማይላችሁ። አንዳንድ ነገር እኮ ትልቅ ነገር ሰው ቢሰጣችሁ እውነት እርግጠኛ ነህ? ኧረ ተው ተመልሰ መጠ ልውሰደው። አሁን አንዱ መጥቶ በለንካችን ቪኤት መኪና ሰጥቼ ያለው ቤት አትቀልድ ቱ ጉድ ቱ ቢ ትሩ። ከዛ ሰውየው በጣም ምሬ ነው እያለ በሄደ ቁጥር መጠራጠር ይጀምራል። አሪሾን ልውሰደው ተመልሰ ሁሉ መኪናውን ከፍተ ሁሉ ሞተር አስነስተ ሁሉ ቀልዴን ነው እስኪል ትጠብቃለህ። እግዚአብሔር በእኛ ውስጥ እንደሚኖር በጣም ትልቅ እውነት ስለሆነ አእምሯችን አይቀበለውም። ለዚህ ነው ማኒፌስት የማታደርገው። ቱ ጉድ ቱ ቢ ትሩ። ለዚህ ነው ሐዋርያው ጳውሎስ ስፋቱና ርዝመቱ ከፍታውና ጥልቅነቱ ምን ያህል እንደሆነ ከማስተዋል የሚያልፈውን የእግዚአብሔርን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ አለ። ከዛ በፊት ምንድን ነው ያለው? ክርስቶስም በእምነት በልባችሁ እንዲኖሩ ወይም ደግሞ ክርስቶስ በልባችሁ ውስጥ እንዳለ እንድታምኑ። ስታምኑ የሚሆን ነገር አለ ማለት። አብዛኛው ሰው ግን አያምኑ። በተለይ ኢትዮጵያዊ በሰው ውስጥ አጋንንት እንደሚኖር ማመን ይቀለዋል። እግዚአብሔር በሰው ውስጥ እንደሚኖር ሰዎችን አጋንንት ይዛል አይዝም? ይዛል አይዝም? አጋንንት ሰዎች ውስጥ ይኖራል አይኖርም? ይኖራል። አንድ ሰው አጋንንት ያለበት ሰው አጋንንት ይኖርበት አይኖርበት ሳታውቁ አብራችሁ ወደ ቸርች ብትመጡ መንገድ ላይ ከሆቴል ገብታችሁ ብትበሉ እና ሂሳቡን የከፈለው ሰውዬ ቢሆን አጠገባችሁ ቁጭ ብሎ እያለ አገልጋዩ መጸለይ ሲጀምር ማኒፌስት ቢያደርግ የጋበዘ ሰይጣኑ ሰውዬው የጋበዘ ማለት ነው። አያችሁ፣ አሁን ከሰውየው ጋር ስለ ስራ አውርታችኋል፣ ስለምን አውርታችኋል። እዚህ ስትመጡ ግን እገለዋለሁ ይላል፣ ወንበር ይበታተናል፣ በሰውየው ድምፅ ነው የሚያወራው፣ 5 ሚሊዮን ይላል፣ አያቶቹን የጨረስኩት እኔ ነኝ ይላል፣ ሰው አይሆንም ይላል፣ ብዙ ነገር ያወራል። አሁን ማኒፌስት አድርጓል ማለት ነው። እና በቀላሉ ልትይዙት አትችሉ። አንዳንዶቹንማ 100 ሰው ማይዛቸው አሉ። ሰውየው ይሄን ነው የሚያክለው። አየር ላይም እንዲህ የሚነሱ አሉ፣ ግድግዳ ላይ የሚሄዱ አሉ። በአንድ እጁ 100 ሰው 200 ሰው የሚጥል አይነት ደግሞ አለ። እነሱም እንትናቸው የተለያየ ነው። ማይት ስፒሪት ኦፍ ማይት የሚባለው በአጋንንትም አለ። በአንድ እጁ 100 ሰው እንደዚህ የሚጥላል። ከታገልከውማ ይበስበታል። ተመልከቱ እንግዲህ አሁን ይሄ ሰውዬ አቅሙን ኬታ መጣ። ይሄ ሰውዬ ያልተማረ ሰው እንደሆነ ታውቃለህ። አጋንንቱ ማኒፌስት ሲያደርግ ግን የማያወራው ጉድል ስለሞቱ ሰዎች ሁሉ ታሪክ የተደበቀ ነገር ሁሉ አውጥቶ ይናገራል። ማን የተናገረው? በሰውዬ ውስጥ ያለው አጋንንት። አንተ ግን የተጠራኸው የሰማይና የምድር ጌታ እግዚአብሔርን እንድትገልጥ ነው። ካንተ እውቀት በላይ፣ ካንተ ችሎታ በላይ፣ ካንተ ማንነት በላይ። ለዚህ ነው ወደ ሸንጎ ስትሄዱ ስለምትናገሩት ነገር አትጨነቁ። በዚያን ጊዜ የሚናገረው የአባታችሁ መንፈስ እንጂ እናንተ አይደላችሁ። ተዘጋጅታችሁ አትሄዱ። የእግዚአብሔር መንፈስ በእናንተ ውስጥ ሆኖ ይናገራል። ምንድን ነው ታዲያ ችግሩ ካላችሁ፣ አስተሳሰቤ ነው ችግሩ። እግዚአብሔር ቤተ መቅደስ እንደሆንኩ እንዳላምን የሚያደርግ ሰብኮንሽስ ውስጥ የተቀመጠ ብርጭቆ አለ። እሱን እግዚአብሔር መዶሻውን ይዞ መጥቶ ይስበረላችሁ። ሰይጣን የሚጠቀመው በሀሳባችን ስለሆነ ማንነትን እንዳታቅ ብቻ ነው የሚያደርገው። ባለፈው ህንድ ሄድን። ህንድ ውስጥ አንድ የምታስተናግድ ልጅ መታ አወራችን። ከዛ ማስተርስ ዲግሪ አላት እዛ ባይዘወይ ማስተርስ ምናምን በቃ እዚህ እንደ ሞባይል ካርድ ሲም ካርድ እንዳለው ሰው ማለት ነው። በቃ ፒኤችዲ ምናምን 6-9 ነው ያላቸው እና እዛ አስተናጋጅ ናት። ከህንዱ አገር ውጭ ወጥቼ አላት እና ለምን አትወጪም ምናምን አልኳት። በምን አመቀመ እኔ ዘር ማንዘሬ ከዚህ ወጥቷል፣ መቼም ደግሞ አልወጣም አለችኝ ማለት ነው። አሁን ደግሞ ዶሚኒካን ሪፐብሊክ አገልግዬ ነው የመጣሁት። አሜሪካዊት ነች። አፍሪካ ቤት መሄድ ለምን አትሄጂም? በምን አቅም? አሜሪካዊት ናት። አሜሪካዊት አፍሪካ ሀገር መሄድ እንደማትችል ታምናለች። እዛው ተወልዳ አድጋ። አንተ አሁን አሜሪካ ብትሄድ ዓለምን ሁሉ እንደምትቀይር ነው የምታስበው አይደል? አልሄድም ደግሞ ብለህ ታስባለህ። በጣም እኮ ነው የሚገርም። እኔ ሊባቦር ነው የተወለድኩት። ዓለምን እየዞርኩ እንደምዞርም ግን ያምናል ጭንቅላቴ ምንም ገንዘብ ሳይኖር። ከኔ ጋር ናቸው። ሰይጣን ትልቁ መሳሪያው ምን መሰለህ? ማንነትህን በክርስቶስ እንዳታውቅ ያጨለመብሃል። ማን አንተ ይልሃል። ማን ስለሆንክ አንተ ከማን በልጥ? ከዘር ማንዘር ማን እዚህ ደርሶ? አንተ ነህ እግዚአብሔርን ክብር የምትገልጠው። ከዛ ማንን ያሳያል? አንተንና ጓደኞችን፣ ዘመዶችን፣ አካባቢን፣ ሀገርህን ያሳያል። ይህንን ነው ዛሬ የምሰብርላችሁ። አስተሳሰባችሁን ቀይሩ። አንድ ሰው
በአልችልም መንፈስ አእምሮ ተይዞ የፈለገ ነገር ብትነግሩት አያሸንፍም። እኔ አሸናፊ ነኝ እያለ ያደገ ሰው አሁን ከገጠር የሚመጡ ሰዎች አሉ። አሁን ለምሳሌ የገጠር ሀብታም ልጅ በቁምጣና በበረባሶ እዚህ ከተማ ቢገባ እና ዱላውን እዚህ ጋር ቢያደርግ እሱ ከዚህ ከተማ ካሉት አዲስ ማርቸዲስ ከሚነዱ ሰዎች የተሻለ መሆኑን ነው። ለምን እዛ ሲነገረው የሰማውን ኮንፊደንስ አለ። ውስጡ ግን ፍርሃት የተሞላ የትም አልደርስም ያለ እኔ ማን ነኝ ብሎ ደግሞ ራሱ ላይ ተስፋ የቆረጠውን ብዙ ሰው አለ እዚህ አሜን እያለ ውሸቱ። አንተ ተስፋ የቆረጥከውን ማንም ለአንተ ተስፋ ያደርግልህ። ተስፋን ከወደቀበት የምታነሳው ራስህ። እግዚአብሔርን ለመምሰል የተጠራ ሰው ነው። እስቲ ከጎናችሁ ያለውን ሰው ነገሩት። እግዚአብሔርን ለመምሰል ሰው እኮ አይደለም፣ ሰው አይደለም፣ ጠቅላይ ሚኒስቴር አይደለም፣ የሆነ ባለሀብት አይደለም፣ የመንግስት መሪ እኮ አይደለም። አንተ የተጠራው እግዚአብሔር። እሱን መምሰል ብቻ እኮ ደግሞ አይደለም፣ እሱን ምድር ላይ ለመግለጥ ተጠርታ። እግዚአብሔር ራሱን መግለጥ የፈለገው በተፈጥሮ ውስጥ ብቻ አይደለም፣ ክብሩን መግለጥ የፈለገው በአንቺ ውስጥ። ሃሌሉያ። እሱን ግን ስታምንለት ነው የሚሰራው እግዚአብሔር። እኔ የክርስቶስ አምባሳደር ነኝ፣ ክርስቶስ በእኔ ውስጥ ይኖራል፣ እኔ ባለውበት ሰማይ አለ፣ እኔ የሰማይ አምባሳደር ነኝ፣ እኔ የእግዚአብሔር ክብር ተሸካሚ ነኝ ብዬ እኔ እስካላመንኩ ድረስ፣ በዛ አስተሳሰብ ራሴን እስካልቃኘው ድረስ ያ ክብር በእኔ ላይ ሊገለጥ አይችልም። እግዚአብሔር ለማያምን ሰውና ራሱን ለዚህ ክብር ላላዘጋጀ ሰው ክብሩን ማኒፌስት አደረገ። ስለዚህ እግዚአብሔርን መምሰል ኤክሰርሳይዝ የሚደረግና በየጊዜው እያደገ መሄድ ነገር ነው ማለት ነው። እስቲ ለክብር ተጠርቻለሁ። ሁለተኛ ጢሞቴዎስ 2:15 አንደኛ በቃሉ ነው ራሳችንን ኤክሰርሳይዝ የምናደርገው። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ። ቃሉ ነው ሜንታል ጂማችን አይደል? ጂምናዚየሙ ኤክሰርሳይዝ የሚለው ጂምናዚየም በቃሉ ነው የምትገባው። ቃሉን ስታነብ እያበድክ ነው ማንበብ ያለን። ድሮኛ ባይብላችንን ከፍተን የሆነ ጥቅስ ተማሪዎች ሆነን እንሮጣለን። አቤት አቤት አቤት! በሆድ ተኝተህ ታነባለህ፣ ቃሉን ታምናለህ፣ ቃሉን ትናገራለህ። የማያሳፍር ሰራተኛ ሆነ ራስህን ለእግዚአብሔር ታቀርባለህ። ቃሉ የሚለኝን ብለህ ቃሉን ኤክሰርሳይዝ በማድረግ ቃሉን በመናገር ቃሉን በመኖር የመጀመሪያው እሱ ነው። የእግዚአብሔርን ቃል ሲያነብ እንደ ፊክሽን የሚያነብ ሰው፣ የእግዚአብሔርን ቃል የሚያነብ እንደሆነ መጽሐፍ የሚያነብ ሰው ከቃል ውስጥ ኃይል ማውጣት አይችልም። ማበድ አለበት። ኢሞሽናል መሆን አለበት። ፓሽኔት መሆን አለበት ሰው የእግዚአብሔርን ቃል ሲያጠና። እግዚአብሔርን ቃል ስታነበው በጣም መገረም መቻል አለባቸው። የሚነካችሁ መሆን አለበት። ቃል ስፒሪት ቱ ስፒሪት ኮሚኒኬት ማድረግ አለበት። ቃል የእግዚአብሔር ቃል መንፈስና ሕይወት። የእግዚአብሔር ቃል ለአእምሯችሁ ሳይሆን ለልባችሁ መናገር አለበት። ከመተኛታችሁ በፊት እያሰባችሁ እያሰላሰላችሁ መተኛት አለባችሁ። ቃል እገባልሃለሁ፣ ማንም ሰው እዚህ ምድር ላይ ከአንተ አይቀድምም። ከኋላ ተነስተህ ቀዳሚ የምትሆነው አንተ። እግዚአብሔር ቃል ሕያው ስለሆነ የልብህን መሻትም ቦነስ ሰጥቶ እግዚአብሔር ወዳሰበልህ ቦታ ደግሞ ያደርሰሃል። አሜን አትሉ? ቃሉን የምትወዱ ሆኑ። ቃሉ ምግብ ነው፣ ብሉት። ውሃ ነው፣ ጠጡት። አንዳንዶቻችሁ እናንተ ከምትጸልዩ አትጸልዩ። ፌሎሺፕ ነው የሚሰማው እንዴ? ጴጥሮስ ኢየሱስን ለምን አይጠይቅም? ለምን ለዮሐንስ ጠይቅልኝ ይላል? በብዙ መልኩ ዮሐንስ ከጴጥሮስ የበለጠ ይሰማል። ግን ዋናው አለቃ እንዲያውም ጴጥሮስ፣ ዮሐንስ ራሱ ምንድን ነው እያለ ያለው? እስቲ ደግሞ ይህን ደግሞ ጠይቁ። ሁሌ የሚናገረው ነገር አይገባቸው። እስቲ ደግሞ ይህን ጠይቅ። ጸሎት መንፈሳዊ ልምምድ ነው። ስትጸልዩ ምን ማሰብ እንዳለባቸው ልንገራቸው። በመንፈስ ከእግዚአብሔር ጋር ህብረት እያደረግክ መሆንን እወቅ። ልመናህን ተው፣ ችግር የለውም። ልመናም ጸሎት ነው። ጸሎት ሁሉ ግን ልመና ነው። ጸሎት ፌሎሺፕ ነው። አንዳንድ ጊዜ መንፈስ ቅዱስ ሙሉ ቀን እንድዘምር ከፈለገ ዘምር፣ አልከሰርክም። እነዚህ ሰዎች ቀኑ ሲዘምሩ ውሎ ነው ከሄዱት። ምንም የጸለዩት ነገር የለም ይላሉ። ዘምር መንፈስ ቅዱስ ከፈለገ። ግን በመንፈስ መነካትህንና በመንፈስ ከጌታ ጋር መነካካትህን ግን እርግጠኛ መሆን አለ። እስከዛ ድረስ አታቁም። በአእምሮ ይጸልያል። እግዚአብሔር የዘላለም አምላክ ኢትዮጵያን አታይም ወይ? ስለ ግድቡ እናመሰግናለን፣ ኢኮኖሚያችን ደግሞ ይቀር እያልኩኝ እኔ ስለ ኢትዮጵያ መጸለይ ይችላል። አንዳንድ ጊዜ ደግሞ ውስጤ ይነዳል አይደል? ውስጤ በሳት ይንተከተካል አይደል? ንግግሬን አላበዛም። በዛ ሰዓት በቃ በመንፈስ ነው። አንዳንዴ ደግሞ ተቆጣም አጋንንትን ገስጽ ሊል ይችላል። በአእምሮ ሆነ ግን ልቀቅ፣ ስም መጀመሪያ እግዚአብሔር በእኔ ውስጥ እንዳለ ማመን አለብኝ። ከመንፈስ ዳግም መወለዴን ማወቅ አለብኝ።
እግዚአብሔር ራሱ መንፈስ መሆኑን ማወቅ አለብን። ላስረዳችሁ። እግዚአብሔር የት ነው ያለው? እግዚአብሔር የት ነው ያለው? በእኔ ውስጥ አለ። በሰማይም አለ አይደል? አለ የለም? ሰማይ ማለት የት ነው? መንፈሳዊ ዓለም። ሰይጣንስ የት ነው ያለው? በሰማይ ነው ያለው ሰይጣን። በኢየሱስ ስም እንዳት ሰይጣንም በሰማይ ነው ያለው። ውጊያችን ከስጋና ከደም ጋር አይደለም፣ በሰማያዊ ስፍራ ካሉ ሁለተኛ ሰማይ አለ፣ አጋንንት የሚኖርበት ሬልም፣ ስፒሪቹዋል ሬልም አለ። እንደነ አንበሳ፣ እንደነ ላም፣ እንደነ ውሻ፣ እንደነ ዝንጀሮ፣ እንደ ተራራ፣ እንደ ወንዝ፣ እንደ ሳር የመሳሰሉት ደግሞ እዚህ ፍጥረታዊ ዓለም ውስጥ። መላእክት የት ነው ያሉት? መንፈሳዊ ስፍራ። አጋንንት መንፈሳዊ ሰማያዊ ስፍራ። እግዚአብሔር ሰማያዊ ስፍራ። ሰው ብቻ እግዚአብሔርም አይደለም፣ ሰይጣንም አይደለም፣ ፍጥረትም አይደለም። ሰው ብቻ at the same time መንፈሳዊ ዓለም ውስጥም አለ፣ ሰማያዊ ስፍራም አለ፣ ፊዚካሉ ዓለም ውስጥም አለ። ስለዚህ እግዚአብሔር ወደዚህ ፍጥረታዊ ዓለም ክብሩን የሚገልጠው በሰው በኩል ነው ማለት ነው። በበግ በኩል አይገልጥም። ኢቭን በመልአክ በኩል አይገልጥም። መልአክ መጥቶ ወንጌል ኢየሱስ ሞቶላል ጌታን ተቀበል አይ ምናልባት ካለ አዲሱ የሚባል ሰው ያለ ጠቆር ያለ ሰው ነው። ዚንትን ሰፈር ነው የሚኖረው። በቤቱ ሄዳ እንኳኳ የሚነግርህ ነገር አለ ነው። እሱ ነው ምናል ማክሲመም መልአክ ማድረግ የሚችለው። ዛሬ የሆነ ሰው የሆነ ሌቭል ውስጥ ይገባል። ስለዚህ ጸሎት ፓሽን ይፈልጋል። በጣም ፓሽን የፓሽናችሁን ያህል ነው የምትሄዱት። ብዙ ሰዎች ስሜታዊ አትሁን ይላሉ። እንደ ስሜት ጠቃሚ ነገር የለም ጸሎት ውስጥ። ስሜት ከሌለ ምንም በቃ ደረቅ ከሆንክ ችግር ይሰማል። ክብር ሲመጣ ወይ ያስለቅሳል፣ ወይ ያስቃል፣ ወይ ያስሮጣል፣ ወይ ነገር ያደርጋል። ስትነካካ ከእግዚአብሔር እንደ ተንበረከከው አትቀጥልም። ትቀልጣለህ፣ ወይ ትሄዳለህ፣ ወይ ትበራለህ፣ ወይ እንደ ውሃ ያደርጋል፣ እንደ ዘይት ያደርጋል፣ ወይ እንደ እሳት ያደርጋል። ሳታቋርጥ ነው መጸለይ ያለብህ። እስቲ ምንድን ነው የሚለው? ሳታቋርጡ ጸሉ፣ በሁሉ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። እሳቱ ሳይጠፋ ኮንቲኒየስ የሆነ ዘይት እየጨመርክልን ኮንቲኒየስ የሆነ ጸሎት ውስጥ ስትሄድ እግዚአብሔርም ለመምሰል ራስህን እያስለመደ። እኔ የምቀበለው አንድ አገልጋይ ቲቢ ጆሹዋ ነው። ስለ ቲቢ ጆሹዋ ምንድን ነው ሲሉ እኔ ጸሎት አላቆምም አለ። ታወራህም እየጸለይኩ ነው። በጸሎት አቲቱድ ነው። ሲተኛ ደግሞ ዙሪያውን ዞሮ ሰዎች እየጸለዩለት ነው። ጆንቺን እዚህ አምጥቼዋለሁ። ምንድን ነው ስለው እሱ እኮ ሲተኛ እንደ ሰው ሲያስበው አንተ ሰው እየሄደብህ እንዲስተኛ መሬት ላይ ነው ፍራሽ ላይ የሚተኛው። ቤቱን የዞሩ ሰዎች ይጸልዩለታል። እስኪነሳ ድረስ የሚጸልዩ ሰዎችን አድርገዋል። እና ተነስቶ ርር ሲል እንዳለ ኦልሬዲ ኮኔክትድ ነው። እኛ እኮ ስልካችንን አጥፍተን ስናበራው ኔትወርኩን እስኪያገኝ ድረስ እኮ በጣም ችግር ነው። የሱ ኦን ነው ግሏል። ወይ እንግሊዘኛው አያምር ሰውየው፣ ወይ እውቀት የለው፣ ወይ መልኩ አያምር። ሲቆም ሰማይ አብሮት ይቆማል። ፓስተር ቤኒንም ጋር ሄጃለሁ። አያቋርጡም ጸሎት። እየበሉ ሰውየው ይንተከተካሉ። ተነስተው ከመቀመጫቸው ላይ እንደ እብድ ሰው ነው የሚያደርጋቸው። ብድግ ብለው ስለ መንፈስ ቅዱስ ሲያወሩ አእምሮ እንደተነካ ሰው ነው የሚሆነው። የመንፈስ ያልሆነ ሰውስ ጨዋ ነው፣ ዲሲፕሊንድ ነው። ሰላምታ ሲጀምር ራሱ እንዴት ነው? ከብቶቹ ደህና ናቸው። ጊዜ ያለው የማይጸልይ ሰው ጊዜ ያለው እግር ኳስ። ሌላው ጾም ነው። በጣም 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 ምግብ መብላት በዝቷል። ጸሎት፣ ጾም ሲስተም በጠቅላላ ለመንፈስ እንዲገዛ እግዚአብሔር ያዘጋጀው ስፒሪቹዋል አሰራር ነው። ማቴዎስ 6:16 ስትጾም ምግብ መብላት ስታቆም እግዚአብሔር እንዴት አድርጎ እንደሰራው አይታወቅም። ስትጾሙ እንደ ግብዞች አጠውልጉ፣ ሰዎች እንደ ጦመኛ ሊያዩ ፊታችሁ። እውነት እውነት እላቸዋለሁ ዋጋቸውን ተቀብለዋል። ቀጥል። እናንተ ግን ስትጾሙ በስውር ላለው አባት እንጂ እንደ ጦመኛ ለሰዎች አትታዩ። ራስን ተቀባ፣ ፊትህን ታጠብ። በስውር የሚያይ አባትህ በግልጽ ይከፍልሃል። የሚያስከፍል ነገር ነው ማለት። ስትጾም ስፒሪት ቦዲ ለስፒሪት ሰብጀክት ያደርግ ጸጥ ይላል። በቃ አይገርም? ምግብ ስትከለክል በሳይንስ ተረጋገጠ። በቀን 3 ጊዜ መብላት። በነገራችን ላይ ሮክፌለር የሚባል ሰውዬ የዓለም ቢሊዮነር ሰውዬ እና የሱ ፋሚሊ ናቸው ያስጀመሩት ዓለምን። ሰውዬው የቁርስ ምግቦች ነጋዴ። ከእንቅልፍ እንደተነሳ ምግብ ላይ እንድትዘል ያደረገው ይሄ ሰውዬ። አባቶቻችን እንደሱ አልኖሩ እንዴ? አሁን እኮ ጨጓራችን መስራት ካለበት በላይ እየሰራ 3፣ 4፣ 9 እየበላ በዛ ላይ የአሁኑ ዘመን ሰው የሚበላው አንዱ ምግብ የድሮ አባቶቻችን ለወር ነው የሚበላ። ካፌ ሙሉ፣ ሬስቶራንቱ ሙሉ፣ ስፒሪቹዋሊቲ የለም። ለዚህ እኮ ነው አሁን ድሮ ኢትዮጵያኖች ወፍራም አታዩም እንዳለ። አሁን እኔ አገልግሎት ሲጀምር 50 ኪሎ ነኝ፣ አሁን 90 ምናምን ኦልሞስት ደብል ነኝ። አሁን ምግብ እግዚአብሔር አቁሙ እያለ 21 ቀን 7 ቀን 40 ቀን ስትጾም መንፈስህን እግዚአብሔርን ለመምሰል ራስህን ታስለምዳለህ። ስትጾም ደግሞ ምግብ መተው ብቻ ሳይሆን መንፈስህን ከእግዚአብሔር 3 ቀን በስልክ የለ፣ ቴሌቪዥን የለ፣ ወሬ የለ፣ እግር ኳስ የለ፣ ወክ የለ፣ አንተና እግዚአብሔር ብቻ 3 ቀን 7 ቀን 21 ቀን 40 ቀን። ዛሬ ጀነራል ነገር ነው ማስለመድ። ኤፌሶን 5:2 እግዚአብሔር በመጽሐፍ ቅዱስ 2 ነገሮችን ብቻ ነው ይቅርታ አላደርግም ያለው። አንደኛው መንፈስ ቅዱስን የሚሳደብ ይቅርታ የለውም። ብላስፌሚ የኃጢአት ስርየት የለውም። ሁለተኛው ደግሞ ይቅርታ አለማድረግ ነው። አይቀርም? ይቅር የማትሉ ከሆነ አልላችሁም ማለት ጌታ። ይቅር የማይል ሰው ይቅር አይባልም። መንፈስ ቅዱስን የሚሳደብ ሰው ይቅር አይባልም። በቃ
ስለዚህ በፍቅር የሚመላለስ ነው እግዚአብሔርን መምሰል፣ የእግዚአብሔር ኔቸር በህይወቱ ማኒፌስት ማድረግ የሚችለው። ጥላቻ በጣም አደገኛ ነገር፣ ጥላቻን መዝራትም አደገኛ ነገር። በጥላቻ የሚንቀሳቀሱ ሰዎች አሉ። ከእምነትም ይበልጣል ፍቅር፣ ከአገልግሎት ይበልጣል ፍቅር፣ ከገንዘብ ይበልጣል ፍቅር። ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ፍቅር የሰው ስም አያጠፋም። በፍቅር ስንመላለስ እግዚአብሔርን መምሰል ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ወንድሙን የሚጠላ በጨለማ ይኖራል፣ ወዴትም እንደሚሄድ አያውቅም። ጥላቻም ዓይኖቹን አሳውረውታል። ህይወታቸው ሚዘረብል ግሪዲ ነው የሚሆኑት። እኔ የሚል ሰው ወይ ለራሱም የለው ብዙ መከራ ወደ ህይወቱ ይስባል። አንተ የሚል ሰው ይወስድ ሁል ጊዜ ይባረካል። እግዚአብሔር እንደሱ ነው የሚሰራው። እግዚአብሔርን መምሰል አንደኛው ምንድነው? ፍቅር። እስቲ ፍቅር በሏ። ኢትዮጵያ ውስጥ ፍቅር ይጎለናል። እግዚአብሔርን መምሰል እየነገርኳቸው ነው። የእግዚአብሔር ኔቸር የሚያመጣው መንፈስ ቅዱስ ነው። መንፈሳዊ ነገር የምንለማመደው፣ ኤክሰርሳይዝ የምናደርገው፣ እንደ ስፖርት በየጊዜው እያሳደግን የምንሄደው ነገር ነው።